ለዓለማት ጌታ ለአላህ ሱብሃነሁ ወተዓላ እጅ ሰጥቻለሁ ሰልሜያለሁ ይላል። ሰው እስልምና ነበረ ከዛ በፊትም። ሌላ አብርሃም ሰጠሁት ማስረጃ። አብርሃም ሙስሊም ስለመኖሩስ ምን ማረጋገጫ አለው? ቁርአን ነው ማረጋገጫችን። ምክንያቱም ቁርአን መለኮታዊ ራእይ ነው፣ ከዓለማቱ ጌታ ከአላህ የተወረደ ነው። በፊት ያለውን አሁን ያለውን ወደፊት የሚመጣውን የሚዘግብ ነው። መለኮታዊ ራእይ ስለሆነ ማለት ነው። አዳም ምን እንደሰራን ምን እንዳደረገ እያንዳንዱን ነገር ይነግረናል። ሰማያት ምድርን እንዴት እንደፈጠረ ይነግረናል። ግልጽ ነው እንጂ በዛን ሰዓት መጽሐፎች ግዴታ መኖር አለባቸው። በዛን ሰዓት ከሌለ ትክክል አይደለም ማለት አንችልም። ግልጽ ነው። መጽሐፍቶች መለኮታዊ እስከሆኑ ድረስ በፊት ያሉትንም አሁን ያሉትንም ወደፊት የሚመጡትን ጀነት ውስጥ ምን እንደምናደርግ እኮ አላህ ነው የሚነግረን። እዛ ነው እኛ የምንቀበለው ምንድነው? በእምነት ነው የምንቀበለው። ያን መለኮታዊ መጽሐፍ ምንድነው የሚለውን ነገር አጣርተን ትክክለኛ ነው ወይስ አይደለም የሚለውን መዝነ መቀበል። ከዛ ውጭ ግን ይሄ ከቁርአን አንቀበልም ከሌላ መጽሐፍ ነው ምናምን ካላችሁ እኛ ሌላ መጽሐፍ ማስረጃ እንዲሆነን አይችልም። የኛ ማስረጃችን መረጃችን ቁርአንና ሐዲስ ነው። ቁርአንና ሐዲስ ላይ ነቢያቶች በአጠቃላይ ሙስሊሞች ናቸው። የዓለማቱ ጌታ አላህ ሱብሃነሁ ወተዓላ እንደላካቸው ነግሮናል። ሰዎች በዛ መልኩ እንቀበላለን። ሙስሊሞች እንደሆኑ ነግሮናል። አይ ሙስሊሞች ናቸው ነው የሚለው እንጂ ምስልምና የሚል ስም ስለመኖሩ እኮ ነው የጠየኩሽ። አላህ ዘንድ የተወደደ ሃይማኖት ኢስላም ነው አለ እኮ። እስልምና ነው የሰበኩት አለ እሱ እኮ ነው ማረጋገጫ የፈለኩትና እኮ ሱረቱል አሊ ኢምራን ምዕራፍ 3 ከቁጥር 40 ምናምን አካባቢ 47 አካባቢ ክፈትለት አቡበክር። አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ይላል። ያ እንደምትመለከት እሺ፣ ሌላ ጥያቄ አለ? እሱ ማስረጃ ፈልጌ ነበር። አንተ ተጠይቅ። እኛ ጥያቄዎች አሉ። ምን ፈቃደኛ ከሆንክ ምናልባት እንትና ማሂር ካለ አንድ ቁጥር ጻፍና ግባ። ማሂር እሺ፣ ጠይቅኝ። ጠይቀው አቡበክር ስለስላሴ ጠይቀው። ማለት ደህነት ያለ ጥያቄ ጸባዩ ተመችቶኛል። ለዛ አንቺ አውሪ። እሺ፣ አይ እንትን ስራ ምናምን እንትን እንዳረብሻችሁ ብዬ እና ብዙ ጊዜ አሁን እናንተ የሃይማኖታችሁ ዋና መሰረት ስላሴ ነው አይደለም? ወገናችን ዋና መሰረቱ እና ይህ አስተምሮ ግን ደግሞ በገጽ አምላክ ሊናገርና ሊያስተምር ይገባን ብዬ አምናለሁ። ካልተስተማርክ ነቢያቶች ካልሰበኩት ሐዋርያት ካልሰበኩት እኛ ከየት ማጥተን ልንቀበለው አንችልም። እና ሐዋርያት እና ነቢያት ለምንድን ነው ስላሴን ያልሰበኩት? ሰው እኮ አልኩ። የቱ ጋር ነው የሰበኩት? ጥቅስ ነው የፈለግሽ? ለምሳሌ ለአብርሃም ተገልጠዋል። እግዚአብሔር ተገለጠ ይላል። እግዚአብሔርማ እንደተገለጠ እኮ እኔ ማስረጃ እሰጥሃለሁ። ከዘፍጥረት ጀምሬ ግን እኔ ያልኩት ስላሴን ያስተማረ ማን ነው? ስላሴ ማን ያስተማረው? ስላሴ ብሎ ያስተማረው ማን ነው? ተገልጠዋል። በአንድነትም ሶስትነትም በተለያየ ጊዜ ተገልጠዋል። አንድነት ሶስትነት ሳይሆን ስላሴ ነው የጠየቁት። ስላሴ ለምሳሌ ኢየሱስ ክርስቶስ ስላሴ ነው የጠየቁት። ስላሴ ማለት ነው እህቴ። እሺ በቃ ወደዛ እንመጣለን። ስላሴ ግን ብለው አልሰበኩም ማለት ነው አይደል? ስላሴ ብለው ግን አልሰበኩም እነሱ። እናንተ ናችሁ ስላሴ ብለው የሚል ስም ያወጣችኋላችሁ ማለት ነው አይደል? አለ ጥቅስ ስላልያዝኩት ነው እንጂ አለ። እሺ ስጠኝ። እኔ ሳነብ አላገኘሁም። ሌላ ጊዜ ይዤልሽ እመጣለሁ። ስላሴ ቃል በቃል እሺ በቃ
አዎ እንደዛ ሚል ስለሆነ ያላነበኩም አንተ ይዘህና እሺ ጠይቀህ እሺ አንድነቱን እሺ ሶስትነቱን አንድነቱን የሚገልጸው አብ ወልድ መንፈስ ቅዱስ አንድ አምላክ የሚለው እስከ የት ነው የመጣው? እሺ ከየት ነው የመጣው? ኮንሰፕቱ ማለት ነው። እሺ ስለ ማስረጃ ስጠኝ። እሺ ለምሳሌ እዚህ ያወጣልህ። እሺ አትወጣ። እዚህ ያወጣልህ እንትና አወበ እሱ እኮ ነው ያግዝሃል። ሀሳብ እንደዚህ የሚል ካልከኝ አወጣልሃለሁ። ጥቅሱን ችግር ጥቅሱን ባልነግርህም ያወጣልሃል። አላህ ታባት አደርጉም ግን እናንተ ልጆች ጠዋት የገባው እኮ ነኝ። ደነገጥኩኝ አሁን ሳይሆን ካባር ጉንጃ ጀማ ሆናችሁ እና እሺ አርቲ መልሰህ ሀሳቡን ንገረኝ፣ እኔ ከፍትልሃለሁ። ምን አልከኝ? ሀሳቡ ለምሳሌ ሂዱና ለዓለም በአብ በወልድ በመንፈስ ቅዱስ ስም ይሰማል። እሱን አላልከውም። ይሰማናል። በዚህ ድምፅ ይሰማናል። አቡበክር ትሰማለህ? ከፍቼልሃለሁ። እሱን ሳይሆን እኔ የፈለግኩት እሱ ያቀርበናን ብላችሁ የምታምኑ ጥቅስ እኮ ነው ይሄ እንጂ ኮንሰፕቱ አይደለም። ኮንሰፕቱን ነው እኔ የጠየቁት። እኔ አብ ወልድ መንፈስ ቅዱስ አንድ አምላክ አብ ወልድ መንፈስ ቅዱስ ማለት እኮ ስላሴ ማለት እኮ ነው አይደለም? እሱን አልጠየቅኩም። ወደ እሱ እንመጣለን ከፈለግ፣ ችግር የለውም። አይደለም የኔ ጥያቄ ኮንሰፕቱ አብ ወልድ መንፈስ ቅዱስ አንድ አምላክ የሚለው ዋና ሀሳቡ ማለት ነው አይደለ? ስላሴ ማለት አብ ወልድ መንፈስ ቅዱስ አንድ አምላክ ነው አይደለ? አንድነታቸው ሶስትነታቸው ብለኛ ቅድም። እሱን ስጠኝና ከዚያ ወደ ሶስተኛው መረጃ እንሄዳለን። ምን ማለት ነው ኮንሴፕቱ? ማለት ግልጽ አድርጊ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የስላሴ ጽንሰ ሀሳብ አይደለም? ለምሳሌ ዮሐንስ 10:30 እኔና አብ አንድ ነን ብሏል ነው። እንደዛ አላልኩም እኔ። አሁን እዛ ላይ እኔና አብ አንድ ነን፣ አብና ኢየሱስ ብቻ ናቸው እንደ ስላሴ? ኤግዛምፕል ነው ያቀረብኩልሻለሁ አንድ ስለመሆናቸው ነው። ኤግዛምፕል አይደለም፣ እኔ ማስረጃ ነው የፈለግኩት። አንድ ለሆናቸው አሁን ለምሳሌ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ማስረጃ አለ። እህቴ አንቺ የፈለግሽ ያለው አንቺ በምትይው ቃል በቃል ነው የፈለግሽው። መጽሐፍ ቅዱስ እናንተ እንደዛ ነው የምታስተምረው። እኔ እንደምለው ሳይሆን የእናንተ አስተምሮት ይሄ እኮ ነው። የእናንተ አስተምሮት ይሄ አይደለም። እኔ የፈለግኩት ነው ይሄ። ስላሴ ግን በመጽሐፍ ቅዱስ በተለያየ መንገድ በተለያየ ጊዜ ራሱን ገልጠዋል። ስላሴ ስለመሆኑ አስመስክረዋል ነው እኮ። አሁን እኮ ቃሉን አጣ ነው። ጽንሰ ሀሳቡ አለ አልከኝ። ጽንሰ ሀሳቡ ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አስተምሮ ነው አልከኝ። እሺ እሱንም ፍለጋ ሄድን። አሁን እሱን ፍለጋ ስንሄድ አንተ ያመጣህልኝ በአብ ወልድ መንፈስ ቅዱስ እያጠመቃቸው ደቀ መዛሙርት ያደርጓቸውና እንደዚሁም ደግሞ እኔና በአንድ ላይ ነው የሚለውን ያመጣልኝ 10:30 ያመጣህልኝ። እኔ ግን እሱን አይደለም ጥያቄ የነበረው የስላሴ ኮንሰፕቱ አለ። ቃሉ እኔ አሁን አላስታውስም፣ በሌላ ጊዜ አመጣልሻለሁ አልከኝ። ኦኬ ጽንሰ ሀሳብ ውሳ አለ ካልክ እስኪ ምንድነው ማስረጃው አልከው። አንተ ሌላ ነገር ነው የምታመጣልኝ። እኔ ጽንሰ ሀሳቡን የሚደግፈውን አብ ወልድ መንፈስ ቅዱስ አንድ አምላክ የሚለው ከየት መጥቶ ነው? የእናንተ አስተምሮ ዋናችሁ እኮ ስለሆነ ነው። ዋና አስተምሮ ነገር ነው መጠየቅ ያለበት። እሱ ከተመለሰ በኋላ ነው ሌላው ነገር የሚሆነው እና ዋና አስተምሮችሁን መለስልኝ። ነቢያት ካላስተማሩት ደግሞ ከየት መጥቶ ልንይዘው እንችላለን? ጽንሰ ሀሳብ ማለት ዋና ሀሳቡ ማለት ነው። ዋና ሀሳቡ የስላሴ ዋና ሀሳቡ ምንድን ነው? ስላሴ የሚለው ትርጓሜው ዋና ሀሳቡ አብ ወልድ መንፈስ ቅዱስ አንድ አምላክ ነው አይደለም?
አዎ እሱ ከየት መጥቶ ነው? የሱ አስተምሮ ነቢያት አስተምሮታል ነው። ለምሳሌ ነቢያት እያልሽ ነው። ሙሴ ለምሳሌ ሙሴ ሲናገር ስለ ዘፍጥረት ሲናገር ኖ በመልካችን በአምሳላችን እንፍጠር ብሎ ተናግረዋል። እኔ ስለ ብዜት አልጠየቅኩም ፕሊስ። ስለ ብዜት ሳይሆን ስለ ጽንሰ ሀሳብ ነው የጠየቅኩት። ስለ ዋና ሀሳብ ነው የጠየቅኩት። አሁን ምን ነው ይህን ፍርዱ ለህሊናሽ መርሃባ። እሺ ፍርዱ ለህሊና። ሶስተኛውን እሺ እንየው። አቤት እንትን እናድርገው። አይ በቃ እንትን ይበልና ጥያቄ ካሌለው ከሌላ ሰው ጋር እንቀጥል። በቃ ብዙ እሱ ላይም ማለት ያስፈልጋል። ሌላ ሰው ነው አይደለም። ቀይ እንትን ይበልና ማለት የሆነ ነገር ይዞ እንዲሄድ ስለፈለግኩኝ ነው። እና እንትን አሁን ይሄ ያሳየኝም ብሎ የሚያሳቸውን ጥቅሶች ብናይለትስ? እሱ ነው የምልሽ። አሁን እንደዛ ነገር ወደዛ ብንገባ የተሻለ ነው የሚለው። እሺ አሁን ወገናችን አሁን አንተ ያነሳቸው ጥቅሶች ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 እሺ ጠይቅ፣ ችግር የለም። ቅድም ለተናገርሽው አንድ ቃል ዝም ብዬ ቀላል ጥያቄ ልጠይቅሽ። ቅድም ለተናገርሽው እነሱ ሲሳደቡ ዝም ብላቸው እለፉ ነው የሚለው ቁርአናችን ስትይ ነበርና እስኪ የት ነው ጋር ነው እንደዛ የሚለው? ፈለጊዎችን ተዋቸው የሚለውን የእንትናን አውጣለት። እንደውም ዋፍ ወስፈሁ የሚለውን የቁርአን አንቀጽ አውጣ። ይቅር በሉ ተው የሚለውን የቁርአን አንቀጽ አውጣለት። ይቅር በሉ ተው ወይም ደግሞ ባለጌዎችን ተዋቸው። እነዚያ ሱረቱል ፉርቃን ላይ የረህማን ባሪያዎች ምንትኖች ባህሪያቸውን ሲገልጽ አላህ ሱብሃነሁ ወተዓላ በምድር ላይ በዝግታ የሚሄዱ ናቸው። ባለጌዎች ባናገሯቸው ጊዜ ራሱ ሰላም ብለው ነው የሚሄዱት። በጣም የሚገርም ስብዕና ነው ያላቸው። የሚገርም ስብዕና። አላሁመ ለከል ሐምድ አለ ኒዕመቲ ልስላም። እሺ አንበበለት ይታያል ወገናችን። አንበበስ የረህማን ባሮች እነዚያ በምድር ላይ በዝግታ የሚሄዱ ባለጌዎች በክፋት ባናገሯቸው ጊዜ ሰላም የሚሉት ናቸዋል። ሰላም ብለው ነው የሚያልፉት እንጂ አንድ ሰው መጥቶ ስለሰደበ ተመልሳ አትሰዳደብም። እስልምና ላይ የአልምርሃን ባሮች ሆነ የሚለው እንጂ ሰላም ብሎ አይልም። እዚህ ጋር የረህማን ባሮች እነዚያ በምድር ላይ ሰላም የሚሉት ናቸው። ሰላም ብለው ነው የሚሄዱት። ሱራ 3:28 አውጪልኝ። ኦኬ እሺ፣ ይሄን ተረድታ አንድ ሰው እኔ ቢሰድበኝ ሰላም ላንተ ይሁን ብዬ ነው የሚሄደው እንጂ ተነስቼ አንተ ጋር አልሰዳደም። ይላሉ እንደዛ አይደለም። አንቺ እንደምትዩ አይደለም ትርጉሙ። አንብበው ጥቅሱን። እሺ አንብበው፣ እስኪ አንብበው ጥቅሱን አቅርብለት። አቡበክር አንብበው ጥቅሱን። እስኪ አንብበው፣ ጮህ በልና አንብበው። የአርህማንም ባሮች እነዚያ የአርህማን ባሮች እነዚያ በምድር ላይ በዝግታ የሚሄዱት ባለጌዎች ወይም ደግሞ በክፉ ባነጋገሯቸው ጊዜ ሰላም የሚሉት ናቸው። አየህ፣ አንድ ሰው ባለጌ ሰው ተነስቶ ቢሰድብህ ወይም ደግሞ የሆነ መጥፎ ነገር ቢናገር ወይም በክፉ ቢያናገርህ ሰላም ብለህ ነው የምትሄደው እንጂ ተነስተህ አንተ አትሰደብ። መልካም። ሱራ 3:28 እሺ ቀጥል። አቡበክር አውጣለት። ተግባር የሚሆን አካውንት ፎሎ አድርጉ። ከዛ አይ ነው እዚህ ጋር አንድ ፖይንት ላንሳለትና አራህማን ያለው የአላህ ሱብሃነሁ ወተዓላ ሌላ መጠሪያ ስያሜ ነው። ስለዚህ የአላህ ባሮች እያለ ነው። የእኔ ባሮች እንደዚህ የሚያደርጉ ናቸው እያለ አላህ እየነገረን ነው። አውጣለት የቁርአን አንቀጽ ሱረቱል አሊ ኢምራን ላይ ያለ አንበለኝ።
ምእመናን ከሃዲዎች ለምእመናን ሌላ ረዳቶች አድርገው አያዙ። ይህንንም የሚሰራ ሰው አላህ ሃይማኖት በምንም ውስጥ አይደለም። ከእነርሱም መጠበቅን ብትጠብቁ እንጂ አላህም ነፍሱን ቁጣውን ያስጠነቅቃችኋል። ወደ አላህ መመለሻ ማለት ነው። ጥያቄ ምንድን ነው? የእስልምና የተነገረ ነው። ጥያቄ ምንድን ነው? እዚህ ላይ ያሉ ይቅር ሰላም ልትገባ ጓደኛ አድርጋችሁ አትያዙ ነው የሚለው እዚህ ጋር። እንዲያም ሌላ ቦታም አለ። ሰላም ይቅር አትበሉ ይላል እዚህ። ስለዚህ አወራም እዚህ ምእመናን ሀዲያኖችን ከምእመናን ሌላ ረዳት አድርጋችሁ አትያዙ። ረዳት አድርጋችሁ አትያዙ ነው። ስለዚህ አንቺ ሙስሊም ጓደኛ መያዝ ይሄን የሚሰራ በአላህ ሃይማኖት ምንም ምስጢር የለም። ረዳት አድርገን መያዝ አንችልም። ረዳት አድርገን መያዝ ምንድነው? በሃይማኖት ረዳት መረዳዳት አድርገን አንይዛቸውም እነሱ። ምክንያቱም ሙእሚን ለሙእሚን ነው እንጂ ካፊር ለካፊር ረዳቱ ስለማይሆን እዚህ ላይ ምንም የለው። ምንድነው ችግሩ? ምንድነው ችግሩ? ግልጽ ነው። ሙስሊም ጓደኛ አድርጌሽ መያዝ አትችይም። ግልጽ ነው። እሺ ሌላ ሰጥቻለሁ። አንዴ ሙስሊም ጓደኛ አድርጌ ይዛሉ። ሙስሊም ጓደኛ አድርጌ ይዛለሁ። ካፊር ግን ጓደኛ ልታደርገው ትችላለህ። ወላኪን የልብ ወዳጅ አድርገህ ግን ልትይዘው አትችልም። የልብ ወዳጅ ማን ነው? ሚስጥርህን የምታወራው ሁሉን ነገር የምታደርገው አድርገህ መያዝ አትችልም። ምእመናን ለምእመን ነው እንደዛ የሚሆነው። በባይብል ይቻላል እንደዛ። ሬቲ ይሰማል? ዜ ሩዋድ የሚለውን ያረጋቸው ጀማ ፎሎ አድርጉ። 630 ሰዎች ፎሎ አድርጉ። ከላይ ያለውን ሩዋድ የሚለውን ከታች ደግሞ አዲስ አለም እንትን አሁን ኢድ እየመጣ ስለሆነ እንትን ምንድነው መሸጥ የምትፈልጉ ማነው መግዛት የምትፈልጉ ሲቲ ድሪያ ምናምን መግዛት የምትፈልጉ የኢድ ልብስ የፈለጋችሁትን ታመጣላችኋለች። ግዟት፣ ፎሎ አድርጓትና እና እንትን ነው አሁን ወገናችን ከላይ ያለው አርቲ ያለ አዘናዘን ማሰላም አውሩ በቃ አዛናል። ኢንሻላህ የቀድሞ የቁርአን ጥቅስ ላይ ላውራና ከዛ እንመለሳለን። ሱረቱ አሊ ዕምራን ላይ ረዳት አድርጋችሁ አትያዙ የሚል የቁርአን አንቀጽ የወረደበት ምክንያቱም መጀመሪያ ደረጃ ማወቅ ያስፈልጋል። ምክንያቱም ጦርነት ላይ ምዕመናኖችን በመተው ከሃዲያኖች ጋር ረዳት ተደራርገው ይያያዙ ስለነበረ ነው። ስለዚህ ያ ሁክም እኛ ጋር ሲመጣ እንዴት ነው? ጓደኛ አድርጎ መያዝ ነው ያ አይደለም። ነገር ግን የሚስጥር ወዳጅ አድርገን እነሱን አንይዛቸውም። አውሊያ ሚን ዱኒላህ ያ ራሱ በብዙ የቁርአን ያለ ይናገራል። ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ ይህንን በደንብ አስተውል። ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። ወንድሜ ና ቆይ፣ ወደዛ ከመሄድ በፊት ጓደኛ ምን ማለት ነው? የሚስጥር ጓደኛ አይደለም። ጓደኝነትና መመሳጠር ይለያያል። ጓደኛ ነው ሚስጥርህን አይደለም፣ ሚስጥር የምታካፍለው አይደለም። ሁሉም ጓደኛ ሚስጥርን ታካፍለዋለህ። ጓደኛህን ሁሉም ተው፣ ለሁሉም የሚለው ተው እና ጓደኛህን የምትለው አንተ ብቻ። ጓደኛና የምትመሳጠረው አካል ይለያያል። አብረህ ከእነሱ ጋር ልትኖራር ትችላለህ። አብረህ ስራ ልሰራላቸው ትችላለህ። ምግብ ልታበላቸው ትችላለህ። ልታጠጣቸው ትችላለህ። አንተ እያልከኝ ያለው ስራ ከሆነ የስራ ባልደረባ ነው የሚባለው እንጂ ጓደኛ አይደለም የሚባለው። ስለ ስራ ነው እያልከኝ አርቲ ረጋ በል እንጂ እየሰማኸኝ። እኔ ስራ አልክ እኮ አሁን አብረሃቸው ልትኗናር ትችላለህ። በጎ ነገር ልትሰራላቸው ትችላለህ ነው ያልኩህ። ኧረ አልክድህም። ተው ተረጋጋ። ጦርነት ለምንድን ነው የምታደርጉት ወገኖች? እዚህ ስመጡ ረጋ በሉና ተንፈስ እያላችሁ ቤቴ ምናልባት አዲስ ሰዎች ስገቡ ተረጋጉ የሚለው ነገር ጠፍቷል እንዴ? እንደዛ አድርጌው ነበር የሆነ ጊዜ በጣም በዝቶብኝ። ተረጋጉ ይላል ገና ሰው ሲገባ። ስለዚህ ሰው በዛ ሂሳብ አስበው። እሺ አሁን ያን ነገር ስላየ ነው። አሁን ደግሞ ባይብል ላይ መተን ጥያቄ እናንሳ። ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 አዎ ያ እኮ ተመለሰ። ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ማለት እንዳንተ አስተምህሮ ሙስሊሞች በክርስቶስ ትምህርት ነው። ሌላ ልስት ወንድም ሱራ 8 ሰውታልኝ 12 ሱራ 8 12 ሰውታልኝ። አንዴ ይህንን እናደርገው ወደዛ እንሄዳለን። በአንተ አስተምህሮ መሰረት እኛ ሙስሊሞች በክርስቶስ ትምህርት ነው የምንኖረው።
ምን አለ? እኛ ሙስሊሞች በክርስቶስ ትምህርት ነው የምንኖረው። መቼ ወጣኝ? እንደዛ ነው አይደለም? ነው ጥያቄ ነው አይደለም? እሺ። ስለዚህ እዚህ 9 ላይ ምን ይላል? ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም፣ በክርስቶስ ትምህርት ለሚኖር አብና ወልድ አሉት አለ። ማንም ወደ እናንተ ይመጣ ይህንን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት ይላል። ሶ ክርስቲያኖች ሙስሊምን ሰላም ማለት ይችላሉ? በዚህ ጥቅስ መሰረት አንተ እኔን ሰላም ማለት ትችላለህ? በደንብ ላለዋ ሰላም አትበል እያለህ ነው መጽሐፉ። ማነው ያለ? ያው ቆይ ሰሂህ ሙስሊም የምትለው ልጅ አንተም ትገባና ሰሂህ ሙስሊምህንም ጨምሬ ሌላ ነገር አሳቅፌ እልክሃለሁ። አሁን እዚህ ጥቅስ ሌላ አርቲ ዛሬ ቅድም ሰምተሃል። ከዛ ልጅ ጋር ሳወራ የእኛ አምላክ አላህ ሱብሃነሁ ወተዓላ የሁሉም መጠጊያ ነው። እናንተም ብዙ ነገር ስታጡ አላህ ምናምን ነው የምትሉት፣ የእኛ መጠጊያ ነው፣ ችግር የለው። ነቢዩ ሰለላሁ ዐለይሂ ወሰለም ወደ እሳቸውን ትሄዳላችሁ። ግን አሁን እዚህ ጥቅስ ላይ በሮስ ብቻ አውራ፣ እሺ ሰላም አትበሉ ይላል። እዚህ ጋር ማሂር ላክና ግባ፣ ማሂር ስገባ ይቻሉ ሰላም አትበሉ ይላል። ሰሂህ ሙስሊም 21 አረ ሰሂህ ሙስሊም እንጀራ የሆነም ይህንን መልስ ስማ። እኛ ጋር ከማንም ሰው ሆኖ እስከተፈጠረ በሰላም ኑሩ ነው የሚለው። እዚህ ጋር አንብበው። አንተ ምን አይነት ውሸት ነው? አንድ ሰው እኔ ወላሂ በክርስትና አስተምሮ ማለት ነው በጣም አዝናለሁ። ጸበኛ ክርስቲያኖች አዝናለሁ። እኔ የምሰራው ስራ እኔ አሁን አርቲን ወደ እስልምና እየጠራሁት ነው አይደለ? መገደል ነው ያለብኝ በክርስትና አስተምሮ። ማንም ሰው መጥቶ ይላል ይስታውታ እንደዛ የሚለው ኧረ መገደል አለበት የሚለው አውጣ። እሺ ይህን ጥቅስ አንዴ እንጨርስ። ወላሂ ያሳያለሁ። አሁን ነው ማሳየው። ይህን ጥቅስ ግን ሰላም አትበሉ ይላል አይደለ? ይሁንልሽ እና ይገደል የሚለው አውጣ። ማሂር ላስገባ። ቆይሽ እኮ አሁን ይሄንን እመንልኝና እኔ ላምጣ። ያን ጥቅስ እኔ አወጣለሁ። አንተ ይሄንን እመንልኝ። ሰላም አትበሉ ይላል አይደል? አምኛለሁና ይገደል የሚለው አውጣ። በቃ ሰላም እንዳትልሽ ልግባ። ኦሪት እሺ የአባትህ ልጅ ነው የሚለው ቢያመጣ ልክፈትላችሁ። የአባትህ ልጅ ወይም ወንድምህ ጥቅስ ንገረኝ። ቆይ ልከፍትልህ ነው። ጥቅስ ንገረኝ። ችግር የለም። እኔም ላንበው። አረ እዚህ ነው የምናነበው። እኔም ላንበው እኮ ነው። ምን ችግር አለ? ቆይ ትክክል መሆኑን ቀበለው አንዴ። አንተ ይሄ ጾም ጥቅስ እያጠፋብኝ ነው። እሺ አሁን ነው ግን ያወራሁት ኑር ነው ማሂር ኦሪት ዘዳግም ላይ ነው ያለው። ዘዳግም እሺ ቆይ እሱ ጥቅስ ግን እሱ ጥቅስ አይመስለኝም። ማንም ወደ እናንተ ቢመጣ ይህን ትምህርት ባያመጣ በቤታቸው አትቀበሉ፣ ሰላም አትበሉት የሚላል እሷ ለአሁኑ ጥቅስ ነው ቀላቀልሽ እና አርቲ የእናትህ ልጅ ወንድም። እሺ የእናትህ ልጅ ወንድምህ አለ። በደንብ አስተውሉ። የእናትህ ልጅ ወንድምህ ወይም ወንድ ልጅህ ወይም ሴት ልጅህ። አርቲ ያለ ሚትህን አንሳ። ቀጥል። ወይም በብብትህ ያለች ሚስትህ ወይም እንደ ነፍስ ያለ ወዳጅህ በስውርና ሄደን ከምድር ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡትን ከአንተም የራቁትን አንተን ከከበብህ ያሉ አሕዛብ ከሚያመልኳቸው አማልክቶች አንተም አባቶችም የማታውቋቸው ሌሎችን አማልክቶች እናምልክ ብለው ቢያስተምርህ እሺ አትበለው አለ። ስለዚህ እኔ አሁን የአሕዛብ አምላክ እናምልክ እያልኩ እያስተማርኩ ያለሁት አይደለ? እሺ አዲስ አንድ ጽፈት ልታወሪ ከሆነ ማሂር የለቀቀው ቪዲዮ አለ እያስያዝኩ ነው። አንድ ያዝብልለው ነው። እሺ ቀጥል። ምንድን ነው እዚህ ጋር ምንድን ነው? አትስማው አለ አይደለ? እዚህ ጋር ምዕራፍ እዛው ደግሞ 8 ላይ አትስማው አለ። ዓይንህም አይራራለት አለ። ቆይ እሺ ቀጥል፣ ጨርስ። ዓይንህም አይራራለት አለ። አትማረውም አለ።
አትሸሽገውም አለ። ነገር ግን ፈጽመህ ግደለው፣ እርሱን ለመግደል በፊት የአንተ እጅ፣ ከዚያ በኋላ የህዝብ ሁሉ በላዩ ይሁን ይላል። ይሄ ዳዕዋ ያደረገ ሰው ነው። ማምለክም አይችልም። ከእግዚአብሔር ውጭ ሌላ አምላክ የሚያመልክ ፈጽሞ ይጥፋ ይላል። ማምለክም አችልም። ነጻነት የለም። የሃይማኖት ነጻነት መጣራትም አችልም። አሁን እየተጣራው ነው። አልችልም። ለክርስትና ሰው እናንተ እንትን ስላሌላችሁ ነው፣ ምእመናን ስላሉ ናችሁ ነው። እሺ እዚህ ጋር አይልም ብለኸኝ ነበረ ቅድም። መልስ ትሰጠኛለህ ወንድም? አሁን እያነበብኩ ያለው የብሉይ ኪዳን እንትን ነው። ብሉይ ኪዳን እና አዲስ ኪዳን አሁን ያለንበት ዘመን አዲስ ኪዳን ነው። አዲስ ኪዳን ነው ያለንበት ዘመን አዲስ ኪዳን ነው። ስለዚህ አብዴት እዚህ ጋር የነበረው አምላክ አብዴት ተደርጓል። እዚህ ጋር የነበረው እዚህ ጋር ተሳስቶ አስተካክሏል። ራሱ የተሻረ ህግጋት ያማት አለ። ህግ ተሽሯል። ብዙ ቦታ በብዙ ተሻራል። አንድ ፖይንት ያዙልኝ። አላህን ፍሩ አንድ ብላችሁ ጻፉ። ህግ ተሽሯል ብሏል። እሺ ህግን የሻረ አንድ ሰው ካናሽ ቆይ አሁን አንተ በዚህ ንግግር መንግስተ ሰማያት አትገባም። ማስረጃ ላሳይ ተው እና አውቀዋለሁ። የምታቀርበው ማስረጃ ህግ ተሽሯል የሚል ሰው ታናሽ ተብሎ ይጠራል ይላል። አንደኛው ጳውሎስ ነው ይህንን ያስተማረው። ጳውሎስ ደግሞ ታናሽ ተብሎ ተጠርቷል። በዚህ አስተምሮቱ መሰረት ስሙ ራሱ ጳውሎስ ማለት ታናሽ ማለት ነው። እሺ እሱን እንተውና አሁን እዚህ ጋር ፈጽመ ግደለው ይላል። አምላክ እግዚአብሔርን አይደለም የሚለው ይሄን ሌላ ማስረጃ አለ? አይሆንም። ይሄ ለማስረጃ ነው። አሁን አንተን ለማስረዳት እንትን ነው ጊዜ የለኝም። ችግር የለም። እንደ ማስረጃ አይቀርብም። ለምን መሰለህ የማይቀርበው? ትክክል ነህ። ትክክል ነህ። ማቴዎስ ሲሄድ አድምጠኝ። ትክክል ነህ። ማቴዎስ ሲሄድ ጎበዝ። እሺ አንዴ ግደለው የሚለው እዚህ ጋር ኢየሱስ ክርስቶስ ነው አይደለም? ጠዋቶም ወደዚህ ላዞር ኢየሱስ ነው አርቲ ግደል የሚለው እዚህ ጋር ኢየሱስ ነው አይደለም? እንጂ ጥቅሱ ስጠኝ እስኪ ላንብበው። እኔ ታጣቀኑ ነው ምዕራፍ 13 ከ6 ጀምሮ አንብበው። እኔ ዋናው መጽሐፍ እንክፈትና በዋናው መጽሐፍ ስለሚያምር ከዛ ሌላም ብዙ ነገር እንደዚህ አይነት እንትን ከሆነ ብዙ ነገር አሳያል። ለምሳሌ አሁን እኔ በጣም የሚያስቀኝን ላሳያችኋል። ላይ በጣም የሚያሳዝነኝም የሚያስቀኝም ያሳዝነኛል አንዳንዴ። ይሄ በብሉይ ኪዳን ላይ ቀደም እንዳለው ከአህያ ጋር ከበጋና ከሽማግሌ ከህፃን ጋር በጣም ችግር አለ ይሄ መጽሐፍ። ወላሂ ነው የምላችሁ፣ እንደዚህ ለቀልድ ምናምን አይደለም። አሁን ዘጸአት ምዕራፍ 13 ቁጥር 13 አሁን ይህንን ጥቅስ ስትመለከቱት በአላህ የአህያውን በኩር በጠቦት ተዋጃለህ አለ። በጠቦት ተካዋለህ ማለት ነው። ባትዋጀው ማለት በጠቦት ባትተካው አንገቱን ትሰብረዋለህ። ለምን አንገቱ የሚሰበር? ለምሳሌ አንድ ሰው አህያ አለው። አህያውን የሆነ መስዋዕት ለማቅረብ አህያ አይቀርብም፣ ጠቦት ነው የሚቀርበው። ስለዚህ በጠቦት ይተኳል። መተካት ካልቻለ የአህያውን አንገት ስበር ይላል። ለምን ይሰበራል? ነንሴንስ የሆነ ነገር ነው። እሺ አንድ የተመለስ አርቲ ሻርቲ እስኪመለስ የህግ ያልኳችሁን ማሂር የለቀቀው ቪዲዮ አለ። አይ ቲንክ ማሂር የለቀቀውን ቪዲዮ ተመልከቱ። እሺ ምንድን ነው ሻሃዳ ምናምን አየው ልበል እንዲህ ማሂርን ፎሎ አድርጉት ያ ጀማ። አስተማሪያችን ነው የሁላችንም። እኛ እዚህ ስለተንጦሎጦልን አይደለም። እሺ በጣም ጀግና ወንድማችን ነው እና ዱዓ ፎርስ አድርጉት እና ገብታ አስተምር በለት። ፎሎ ያላረጋችሁ ሰዎች ካላችሁ በጣም ነው የምታዘባችሁ ማሂርን በተለይ እና ላይ ሩዋድ የሚለውንም አካውንት ፎሎ አድርጉ። የበጎ አድራጎት የሚሰሩ ልጆች ናቸው። ፎሎ አድርጓቸው፣ ትጠቀሙባቸው አላችሁ በአላህ ፍቃድ ማለት ነው። ማሂር እስኪ ትንሽ ነገር በለን አሁን። ሰላም ወራህመቱላህ የታዘዙ እንደዚህ የሆነ መንገድ ላይ ሆኜ አልተመቸኝም። ደግሞ እንትን በለው ካንስል ማድረግ ይቻላል፣ ግን የለቀቁት አለ ገብታችሁ እያያችሁ ያው እናንተ አምስተኛ ምናምን ነው በሙሉ ካንስል ማድረግ ይቻላል። እስኪ ካንስል አድርገው አሁን እንዴት ማሳየት ሶስት ቪዲዮ አንዱ ባሳያቸው የሚገርም ቪዲዮ ነበረ ማለት ብዙ ነገር ይማሩበታል። ያንን ቪዲዮ ቢመለከቱ ገብታችሁ ተመልከቱ። እሱ ጋር
ስለ ሌለተል ቀድር የተለቀቀ ቪዲዮ አለ። አይ ቲንክ ዛሬ አዲስ ለቋል። ከዛሬ በፊት የነበረውን ቪዲዮ ብትመለከቱት ኢናንዘልነው ሱረቱል ኢናንዘልነው ፊ ለይለቱል ቀድር የሚለው የቁርአን አያ ላይ ያሉትን ቁጥራዊ ሚራክሎችን ከሌለተል ቀድር ጋር አገናኝቶ ያቀረበበት በጣም የሚገርም እንትን አለ። ያንን ተመልከቱት። አርቲ ተመለስ። እንዴ ሙሴ የያዙትን እንትን የጻፉትን ነው የምፈልገው። ይሄ ቀላል ነገር እኮ ነው መጽሐፉ፣ በዛው ሊወጣ ነው በቃ። እሺ ሌላ ክርስቲያን ካለ ይግባ። ኢንሻአላህ ጥያቄ ካላችሁ ግቡ። ባይዘዊ ያውቂ ቅድም ተሽሯል እያለ የነበረው ጥቅሱን ሳያየው ነው ልብ ካልከው ጀስት በደፈን ከቆየ በኋላ ጥቅሱን ስጠኝ ምናምን እያለ ነበር እና ኢቭን ኦኬ ተሽሯል በሚለው ብትሄዱላ በፊት ላይ እንደዛ ነበር ማለት ነው። አሁን ላይ ተመልሶ ነው ወይም ደግሞ ተውበት አድርጎ ነው እንጂ በፊት ላይ እንደዛ ነበረ አገዛዙ ያንን ያዝ ነበር የሚለውን ያስይዘናል ይመስለኛል። ያ ደግሞ በጣም አስቸጋሪ ነው። እንደዛ እየተማረ መሄድ ያደርገዋል። በዛ ኬድን ደግሞ ጭራሽ ይወሳሰባል። ከጊዜ በኋላ ተምሮ ነው የሚለው ነገር ልንይዝም እንችላለን። ደግሞ እንደመጣ ቢቀበሉት ይሻላቸዋል መሰለኝ። እንደዛ ነው የተሻለ የሚሆነው። እንደዛ ነው። አንድ ጥቅስ ላሳያቸው። እንደዛ መጥቷል። ይቀጥላል። ማቴዎስ ወንጌል ምዕራፍ 5 ቁጥር 19 ላይ እንግዲህ ከነዚህ ሁሉ ካነሱት ትእዛዛት አንዲትን የሚሽር ለሰውም አንድ ሺህ የሚስር ለሰውም እንዲሁም የሚያስተምር ማንም ሰው በመንግስተ ሰማያት ከሁሉ ታናሽ ይባላል። ቅድም ነገር ያለው መንግስተ ሰማያት አገባን ብያለሁ፣ በስተት ነው ትገባለህ፣ ግን ታናሽ ነው የምትሆነው። የሚያደርግ ግን የሚያስተምር ነው። አሁን እያስተማርክ ነው አንተ፣ ተሽሯል እያልክ ማለት ነው። ከዛ አንጻር ነው ዋሌ ሳት ላልከተስ ሚዞን አስገቡት። እሺ ቀጥል። ጥቅሱ ላይ እናውራ። ምዕራፍ 13 ላይ እናውራ። አንድ ነገር ልንገርህ። ለምሳሌ ቆይ ኢየሱስ ክርስቶስ ነው ወይ የገደል የሚገድለው ወይስ አይደለም ብዬ ነው የጠየቅኩ። ያንን መልስልኝ። ገዳዩ እዚህ ጋር ኢየሱስ ክርስቶስ ነው ወይስ አይደለም ነው ጥያቄው። አይደለም ገዳይ አይደለም ኢየሱስ ክርስቶስ። እዚህ ጋር ግደሉ ብሎ የሚያዘው ኢየሱስ ክርስቶስ አይደለም። እዚህ ጋር ፈጽመ ግደለው የሚለው እሱ የብሉይ ሕግጋት ነው። የብሉይ ሕግጋት አሁን አይሰራም። የብሉይ ነው አይደለም አላልኩህም። ኢየሱስ ክርስቶስ ነው ያዘዘው ወይስ አይደለም? እዚህ ጋር አሁን ያለንበት ሁኔታ አይገልጽም። ጥሩ ቴንኪው፣ ችግር የለውም። ቴንኪው፣ ችግር የለውም። መጽሐፉን ዝም ብላችሁ ሰብስባችሁ እንዳመጣችሁት ነው የሚያሳየው። ይሄ ችግር የለውም። አሁን የጠየቅኩት ጥያቄ እዚህ ጋር ግደለው የሚለው ኢየሱስ ክርስቶስ ነው ወይስ አይደለም? እንጃ እርግጠኛ አይደለም። እዛ በደንብ ስላላነበብኩት። ሌላ ጥቅስ ላይ እናውራ። ኢየሱስ ክርስቶስስ በፊት አምታችሁ ግደሏቸው እንደሚል ወደፊትስ አምጣ። በአዲስ ኪዳን ቢሆን ጥሩ ነው እኮ። ኢየሱስ ክርስቶስ በአዲስ ኪዳን ነው አመጣው። እሺ እስልምና ጥያቄ ካለ ጠይቅ። በቃ እሺ አውጣው። ችግር የለም። ያኛው አውጣ።